በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መጽሐፈ ጥበብ ምዕራፍ 15 አንተ ፈጣሪያችን ግን ቸር ነህ፣ ይቅር ባይ ነህ፣ የምትታገስ ነህ። ከሃሊነትህን እያወቅን ብንበድል ባንበድል ያንተ ወገኖች ነንና በቸርነትህ ሁሉ ትሰራለህ። ነገር ግን ያንተ ወገኖች እንዲሆን እናውቃለን። አንተን ማወቅ ፍጹም ክብር ናትና፣ አንተንም ማወቅ የነፍስ ሕይወት ናትና። የሰው ጥበብ የሚሆን በጣዖት ክፉ ልቦና አያስተንም። ይሄውም የሌለው ጌጥ ያለው ድካም ነው። ቀለም በመቀባት መልካቸውን የሚለዋውጥ ሰው ስራ የሚሆን ወዶ ይመጣ ዘንድ፣ አላዋቂ ሰው መልካቸውን የሚስበው አያስተንም። ነገር ግን ነፍስ መንቀሳቀስ የሌለው ሙት ጣዖት ይወዳል። እነዚህ ክፋትን የሚወዱ ናቸው። ወደው ለሚሰሯቸው ለሚያመልኳቸውም እንደዚህ ያለ ተስፋ ይገባቸዋል። ሰራተኛ የለሰለሰ ጭቃን በለወሰ ጊዜ ከኛ ለአንዱም ሁሉን ሊያገለግል የሚገባው ልዩ ልዩ ስራ ይሰራል። ነገር ግን ከዛ ከጭቃ ንጹህ ለሆኑ ስራዎች አገልጋይ ሊሆን ንጹህ ስራዎችን ይሰራል። ለሌላዎችም ስራዎች በእነዚህ አምሳል እንደነዚህ አድርጎ ይሰራል። የእነዚህ ሁሉ ስራቸው ያንዱን ፈቃድ ለመፈጸም ነው። ይህንን ጭቃ የሚሰራ ሰው እውነት ፍርድን የሚፈርድ ዳኛ ነው። ለክፋት የሚደክም ሰው ግን ከዚያ ከጭቃ ከንቱ ጣዖትን ይሰራል። ይህም ከጥቂት ቀን አስቀድሞ ከምድር ጸራ፣ ከጥቂት ቀንም በኋላ ከእርሷ ወደ ተገኘው ወደ ምድር ይመለስ ዘንድ አለው። ስለ ሰውነቱ ፍርድን ይመረምሩታል። ሥላሴ ፈጽሞ ይደክም ዘንድ አለውና። ነገር ግን ከእርሱ ዘንድ ያለው ትጋቱ ሳያውቅ አይደለም። ወርቅና ብር የሚሰሩ ሰዎች ይቃወማቸው፣ ናስንም የሚሰሩ ሰዎችን ይመስላቸው ዘንድ ነው እንጂ አኗኗሩ ጥቂት ቀን እንደሆነ ሳያውቅ አይደለም። ይህንን የጎሰቆለ ጣዖትን ከሰራ በኋላ ክብርን ይሰጠዋል። እንደዚህ ያለ ሰው ልቦናው አመድ ነው። አለይታው ከመሬት ይልቅ አለይታው ይጎሰቁላል። የፈጠረውን የምታሰለጥን አዋቂ የደመ ነፍስንም ሕይወት የምትሆን ነፍስን ያዋሃደው ፈጣሪውን አላወቀምና ፈጽሞ አኗኗሩ ከጭቃ ይልቅ ይናቃል። ነገር ግን እነዚህ ዘመናችንን ዋዛ ፈዛዛ አደረገው። አሰቡ አኗኗራችንንም ለትርፍ ምልክት አደረጉት። ጣዖት ስለጣሁ ይጨንቀኛል ብሏልና ከዛ በኋላ ይከብራል። ጣዖት ይገዛል። በምድር ከሚታየው ፈጥኖ ከሚጠፋው ከእንጨት የተቀረጠ ጣዖትን ሰርቷና ከሁሉ ፈጽሞ ይህ እንደከፋ ፈጽሞ ታወቀ። ነገር ግን ሁሉም አላዋቂዎች ጎስቋላዎች ናቸው። ከተማረኩ ወገኖች የሚሆኑ እነዚህ ሁሉ ከእውቀት የተለዩ ናቸው። በጣዖት የጸኑ ሰዎች ከሕፃናቱ ሰውነት ይልቅ ስንፍና ያበዛሉ። መስራት የማይቻላቸው የአሕዛብ ጣዖቶች አማልክት አድርገው አስበዋልና በዓይናቸው ማየት፣ በአፍንጫቸው ነፍስን ለማሽተት፣ በጆሮአቸው መስማት፣ በእጆቻቸው ጣት መዳሰስ የማይቻላቸው እግሮቻቸው ከመሄድ የቦዘኑ የአሕዛብን ጣዖቶች አማልክት አድርገው አስበዋልና ከሕፃን ሰውነት ይልቅ ስንፍናን ያበዛሉ። ሰው ሰርቷቸዋልና ከአዳም የተከፈለ ሰውም ሰርቷቸዋልና አስመስሎ አምላክን ይሰራ ዘንድ ለሰው አይቻለውምና እሱ ፈራሽ በስባሽ ሲሆን ኃጢአት በሚስማማው እጅ ሙት ጣዖትን ይሰራል። እሱ ደህነኛ ነውና። እነዚህ ግን
ፈጽሞ ደህነኞች አይደሉምና ከእነዚህ ከጣዖቶች ስለተሻለ ጣዖት ይሰራል። እንስሳዎችን በስንፍና አማልክት ያደርጓቸው፣ እነዚህ በስንፍና ያመልኳቸዋል። እነዚህ ግን በልቦና ይመረምሯቸዋል፣ ከሌሎች አማልክት ይከፋሉ። ፈቃዱን መፈጸም የወደደ ሰው ከእነዚህ በአንዱ እንስሳ አካል እነሆ ፈቃዱን ፈጽሞ በአንዱ ወንጀል የእግዚአብሔር ክብሩ ምስጋናው በዚህ ርቋልና። ምዕራፍ 16 ይገባቸዋልና። ስለዚህ ነገር ጣዖታቸውን በሚመስሉ አጋንንት ጠፉ። በብዙ የሚሆኑ ትንኞች ክፉ የሚሆኑ እነዚህ ተጨነቁ። በጠላቶቻቸው ፊት ለወዳጆችህ በጎ አድርገህላቸው ፈቃዳቸውን ሊፈጽሙበት ምግብ ሊሆናቸው ታናሽ ስጦታቸው ጣዕሙ ልዩ የሆነ መናንም ይበሉ ዘንድ ሰጧቸው። ስለዚያ ግን መብልን ይበሉ ዘንድ በወደዱ ጊዜ ነገር በነሳቸው ስለተላከባቸው ከመብላት ወደ አለመብላት ይመለሳሉ። የዘወትር ልማድ የሚሆን ምግብና ናቁ። እነሱ ግን ጭንቅ ባገኛቸው ጊዜ ጥቂትም ወራት ባዩ ጊዜ ጣዕሙ ልዩ ለሆነ ምግብ ተዘጋጁ። ቸልተኞች ክፉዎች ስለሆኑ ያለ ርኅራኄ በእነሱ ላይ መቻ ያደርስባቸው ዘንድ ጠላቶቻቸውን ብቻቸውን እንዴት ተጨነቁ። እነዚያ ያው ዘንድ ሙሴ ጸልዮ አምጥቶባቸዋልና የዘወትር የሚሆን ምግብ ናቁ። ክፉዎች የሚሆኑ የአራዊት ቁጣ ቢመጣባቸው ክፉዎች በሚሆኑ በምድር አውሬዎች አነካከስ ያልቁ ጥቂት ወራት ይቀመጡ ዘንድ ታወኩ እንጂ ለዘላለሙ የጸናባቸው አይደለም። የሕግን ሥርዓት ያሳስባቸው ዘንድ ይህም ምልክት ድህነት ሆናቸው። ከነዛ ድኖ የተመለሰ ሰው ሁሉን የምታድን ሆይ ባንተ ስላመነ ዳነ እንጂ በማየት ብቻ የዳነ አይደለም። በዚህ ፈተንኳቸው። የተቆናጠጭ ዝንብና የአንበጣ አነካከት እነዚህን አጥፍቷቸዋልና ከመከራ ሁሉ የምታድን አንተ እንደሆንክ አሳመንካቸው። በእንደዚህ ያለ ምሳሌ ልትፈርድባቸው ይገባቸዋልና። ነገር ግን ለነፍሳቸውም ድህነት አላገኙም። በልጆችህ በእስራኤል ግን መርዝ ያለው የባቦይ ጥርስ በታዘዘ ጊዜ ቸርነትህ መጥቶላቸዋልና ዳናቸው። ሕግህን ለማሰብ ይህንን መከራ ቀምሰዋልና ፈጽነው በጽኑ ክህደት እንዳይወድቁ ታምራትህን ከማሰብ ወጥተው በመከራ በሌላ ሥራ እንዳይወድቁ ፈጥነው ዳኑ። አቤቱ ሁሉን የሚያድን ቃልህ አዳናቸው እንጂ የሚመጡት እንጨት የሚቀቡት አስማት ያዳናቸው አይደለም። ለሕይወትና ለሞት ስልጣን አለህና ወደ መቃብር ታወርዳለህ፣ ከመቃብር ታወጣለህ። ሰው ግን በክፉ ይገድላል። ነፍስ ከሥጋ ከተለየ በኋላ አይመለስም፣ ከሥጋዋ የተለየ ነፍስም አትመለስም። ከስልጣንህ ግን ሸሽቶ መዳን አይቻልም። ሸሽቶም አመልጣለሁ ማለት አይገባም። ሕግህን የዘነጉ ሰዎች እንዲክዱህ ባወቀህ ጊዜ በስልጣንህ ኃይል ተቀጥቅጠው ጠፉ። በበረድ ልዩ በሆነ ዝናብ ያልገመታት ያለ ርኅራኄ በወረደ በሰማይ ሻሽቴ ጠፍቶ በእሳት ጠፋ። በእሳትም ጠፉ። ድንቅስ ሊመረምሩት የማይቻል ሥራ። ይህ እሳት ለደጋጎች ረዳት ነውና በውሃ የሚጠፋ እሳት ሁሉ በውሃ መካከል ተደረገ፣ ሰለጠነ። እግዚአብሔርን በዘነጉ ሰዎች ላይ የተላከ የእሳት ማቃጠልን
እንስሳትን እንዲያቃጥል የለመደ ሆኗልና። ነገር ግን ይህንን ባዩ ጊዜ በእግዚአብሔር ፍርድ እንዲጠፉ ያውቃሉ። በደለኛም የምትሆን የግብፅ ፍሬን ያጠፋ ዘንድ የእሳቱ ሰራዊት በውሃው መካከል ፈጽሞ ይነድ ነበር። ስለዚህ ስለ ፍሬው ፈንታ የአለቆች ምግብ መገባቸው። ያለ ድካም በሰማይ የተዘጋጀ ከሚጣፍጠው ሁሉ ጣዕሙ የሚበልጥ ጣዕሙን ሁሉ የሚያስንቅ ኅብስትን ሰደድክላቸው። የሰማያን መልአክ አርያም መና ለልጆችህ የፍቅርህን ምልክት ገለጠ። ከዚህ ከመናው ለሚበላው ሰው ጣዕሙ ይዘዋወር ነበር። ከምግቦቹም ወገን ያሰቡትም የወደዱትን ለመፈጸም ፈጽሞ ያገለግላቸው ነበር። ውርጭና በረድ ከእሳት ጋር ጸንተው ቆሙ። እሳቲቱ በበረዱ መካከል እየነደደች በዝናቦች መካከል ቦግ ቦግ እያለች ግብፃውያን የዘሩትን ፍሬያቸውን ፈጽማ እንዳጠፋች ያውቁ ዘንድ አልቀጠሉም። እስራኤል ዳግመኛ ይህንን በተመገቡ ጊዜ ራሳቸው የሚመግቡትን እርሻቸው ተዉ። ሁሉን የፈጠረህ ፍጥረት ሁሉ ላንተ ያገለግላልና የሚመልክ መቻህን በግብፃውያን ላይ ታመጣለህ። ወደህም በአንተ ወደሚታመኑ ወደ እስራኤል ይደርስ ዘንድ መናን ትሰጣለህ። ስለዚህ ነገር ስጦታህ መና ወደ ሥራውም ሁሉ እየተለዋወጠች በለመኑት በወደዱት ምግብ ሁሉ ታገለግል ነበር። አቤቱ በአንተ ያመኑ ሰዎችን ቃልህ ይጠብቃቸዋል እንጂ ሰው የሚመግበው ልዩ ልዩ የሆነ የዘር ፍሬ ብቻ እንዳይደለ የወደድካቸው ልጆችህ እስራኤልን ያውቁ ዘንድ እየተለዋወጠች ታገለግላቸው ነበር። ብላሽ ሊሆኑ እሳት የሚያጠፋው መና በጥቁት ፀሐይ ሙቀት ሙቆ ቀልጧልና የሌሊትህን ይታወቅ ዘንድ ነው። አንተን እናመሰግን ዘንድ ፀሐይ ከወጣች ዘንድ ወደ አንተም እለምን ዘንድ ፀሐይ ወደኛ ይመጣ ዘንድ ይፈልጋልና። አንተን የማያመሰግን አለይታው እንደ ክረምት ውርድ የሚቀልጥ እንደማይረባ እንደሚያጸይፍ እንደ እጅ እጣቢ ውሃ የሚፈስ ስለሆነ። ምዕራፍ 17 ፍርድህ ጽኑ ነውና ለመናገርም የሚያስጨንቅ ነውና። ስለዚህ ነገር የፈጣሪ ትምህርት የሌላቸው ሰውነቶች ሳቱ። ግብፃውያን ደግሞ ወገን እስራኤልን በያዙ ጊዜ በተበረታቱባቸው ጊዜ ረዥም በሚሆን በሌሊት ጨለማ እነዚህ ግብፃውያን ያንን ጊዜ ከቤታቸው መከታ ስር ታስረው ተግዘዋልና የበደሉትን በደላቸውን አስበው የዘላለም ከሚሆን አገልግሎት ሥርዓት የሸሹ ሆነው ተገኙ። በውስጡ ብርሃን በሌለበት ቤት በጨለማ ተሰውሮ አንዱም ይዘነጋ ነበር። ተበተኑ፣ እጅግ እየተደነቁ በድንጋጼ የተነሳ እንደ ሰም ቀለጡ። አመንዝራ የሚሆን ዲያብሎስ ያለ ድንጋጤ ይጠብቃቸው ዘንድ አልቻለም። ነገር ግን ሰውነት ስቅጥጥ የሚያደርግ ታላቅ የሚሆን የቃል ድምፅ ያውካቸው ጀመር። ክፉ የሆነ የምትሁት መልክ ፊቱ ያዘነውን ሁሉ አጠፋ። የእሳቱን ብርሃን አንዲት ሰዓት የበራ ዘንድ አልቻለም። ለዚህ ሌሊት ጨለማ ሊያበሩ የተፈጠሩ የሚያበሩ ከዋክብትን ብርሃን ያበራ ዘንድ አልተቻለውም። የሥራ የሚሆን የስንፍና ድካምን ባደረጉ ጊዜ
ከሚታዩ ከስታት ከዶግ ተገኝቶ በዚህ ዓለም ከሚታይ እሳት ግርማው ፍጹም የሚሆን እሳት ድንገት ታያቸው እንጂ የእሳት ብርሃን ያበራ ዘንድ አልቻለም። ይሄውም በግብፃውያን ዘለፋ ሊሆንባቸው የወርቅ የብር ትዕቢት ነው። በመከራ የተያዘች የሰውነት ድንጋጼዋ መታወኳን ያጠፋ ዘንድ ተስፋ የሰጡ እነዚህን የሚያውክ 9 መቅሰፍትን ምንም ባያስፈራቸው ዋዛ የሚሆን የትንኝ ማስፈራት አጥፍቷቸዋልና ከፍጥረት ሁሉ በሚያንስ ከንፋስ የተነሳ ከሰው ፊት በሚበር በትንኝ አስወጥቶ ሰደዳቸው። የደነገጡም ሆነው አሻሻቸው። በንፋስ አካል ከሰው ሁሉ ፊት ከሚሸሽ ከትንኝ የተነሳ መቆም አልተቻላቸውምና ሥላሴ ምስክር የሚሆኑበት በሱ ላይ የሚፈርዱበት የከፋ ፈርዖን ሥራው አመጽ ነውና ሁልጊዜ እሱ ከሙሴ ትእዛዝን ይቀበላል። ለልቦናው እየታወቀው እውቀት ባለው ልቦናም እየተመለከተ ወዲህም የጥመት የክፋት ሥራ ይሰራል። በልቦናው በዚህ በሚጠፋኝ በዚህ ያጠፋኛል ብሎ መቅሰፍቱን ያስብ ነበር እንጂ ምንም ፍርሃት ያደረጉ አይደለምና የጥመት ሥራን ይሰራል። ጥቂት የልቦና ጥርጥር ቢኖርህ ባለማወቅ ነው፣ በስንፍናም ነው። ለፍርድም መንገድ የምትሰጥ ናት ተብላ ፈጽማ የምትታሰብ ነበረች። እሷንም መታገስ የማይቻል ከምታስጨንቅ ከሲኦል በእውነት የወጣች ያቺ ሌሊት ከነሱ በእውነት የሸፈነቻቸው ጊዜ እርሷን ቀን ተኝተው ነበር። የሚያስደነግጡ አጋንንትን አስደነግጠዋቸዋልና ምትሁትን በማሳየት ያጠፏቸው አሉ። የሰውነትም አለይታ የሚያደክም አለ። ያላሰቡት ያልተጠራጠሩት ፍርሃት፣ ድንጋጤ፣ ድህንነት ደረሰባቸው። በዚያ ያለው ማን የሆነው ሁሉ እንዲህ ነው። የትኛም ቢሆን በእግር ብረት ታስሮ በእስር ቤት የሚጠብቅም ቢሆን ያለ እግር ብረት የሚጠብቅም ቢሆን አራሽም ቢሆን እረኛም ቢሆን ምድርን በማረስ የሚደክም መንገደኛም ቢሆን በምድር በዳ ተቀምጦ በሌሊት ጨለማ ወገናቸው ሁሉ ስለታሰረ ፍጻሜ የሌላት የተገናኘችው የምታስጨንቅ ያችን መከራ ታግሷልና በዚያ ያለው ሰው ሁሉ ማን የሆነው ሰው እንደሆነ ነው። ያገኛቸውም ምትሃት እንዲህ ነው። የሚያስፋጭ ምትሃት ነው። ከሚጋርዱ ጭፍቅ ካሉ ከዛፎች የተነሳ ድምጡ ያማረ የወፎቹ ቃል ነው። ዜማቸው ካማረ ከወፎቹ ድምፅ የተነሳ ነው። ገንትቶ የሚሄድ የውሻ ሻሻቴ ድምፅ ነው። በማስፈራራት የሚገለባበጡ የዋሻዎች ድምፅም ነው። የሚሮጡ ሯጮቹም የማይታይ የከብቶች ሩጫ ነው። በሚያስፈራ በታላቅ ቃል የሚጮህ የአውሬዎች ቃል ነው። ከአውሬዎች ከአእዋፍ ቃል የተነሳ እርስ በርሳቸው ድምፅ ለዋውጠው የሚመለሱ የሚያስፈሩ የተራራዎች ድምፅ ነው። አስደንግጦ ያጠፋቸው መከራ እንዲህ ነው። ዓለም ሁሉ በሚያበራ ብርሃን ያበራ ነበርና ያለ መከልከልና ያለ ቦዘን ስራውን ይጨርስ ነበርና እነዚህ ግን ብቻቸውን ያገኛቸው ዘንድ ያለው የገሃነም ጨለማ ምሳሌ የሚሆን የጸና የሌሊት ጨለማ
ጠወራቸውም እነርሱም ለራሳቸው ከጨለማ የሚነጹ ናቸው። ምዕራፍ 18 በወዳጆችህ በእስራኤል ዘንድ ግን ደገኛ ብርሃን ይበራ ነበር። እነዚያ ሁሉ ቃላቸውን ይሰሙ ነበር፣ መልካቸውን ግን አያዩም ነበር። እነዚያ የሚወዷቸው እስራኤልን ይደበድቧቸው ነበርና የተበደሉ እስራኤልን መከራ ስላጸኑባቸው እሱ በእሳቸው ይመሰጋገኑ ነበር። እኒህ ግን በተላከላቸው ለሚያድን ስጦታ ደስ አላቸው። የማይታወቅ ጎዳናን ይመራቸው ዘንድ የእሳት ምሰሶ ጋቸውን ሰጣቸው። በሚወድድ መንገድም የሚበራ ፀሐይን ሰጣቸው። የማይጠፋ ለዘላለሙ ይሰጥ ዘንድ ያለው የሕግህ ዋጋህ ያላቸው ልጆችህ እስራኤልን አስረው ግዘዋቸዋልና ብርሃንን ያጡ ዘንድ በጨለማም ይታሰሩ ዘንድ ለእኒህ ለግብፃውያን ግን ይገባቸዋል። የደጋጎች እስራኤል ልጆች ይገደሉ ዘንድ በሰቡ በመከሩ ጊዜ ለዘለፋ ሊሆንባቸው አንዱ ልጅ ወድቆ ዳነ። ብዙ ልጆቻቸው በዚህ በሙሴ አጠፋ ወገናቸውንም ሁሉ በሰፊ ውሃ አጠፉ። የተማማሉበት መሐላ ካወቁ በኋላ ይችንም በፍቅር ያስቧት ዘንድ አባቶቻችን ያችን ሌሊት አወቋት። ለወገኖችህ ለእስራኤል ድህነትን አድርገህ እስራኤልን ለሚጣሉ ለግብፃውያን ጥፋት አድርገህ ወገኖች እስራኤልን በረድኤት ተበቀልካቸው። እስራኤልን የሚጣሉ ግብፃውያን እንዳጠፋቸው በጠራህን ጊዜ እንደዚሁ አከበርከን። አገልጋዮችህ ደጋግ የሚሆኑ እስራኤል ያማረ የተወደደ መሥዋዕትን ይሰጡ ነበርና በመስማትም የጌትነትህን ሕግ በልቦናቸው አሳድረዋልና። በዚህ አምሳል ደጋጎች እስራኤል ተድላ ደስታውን ተቀበሉ። መከራውን ግን ለሚገባቸው ለግብፃውያን ሰጠህ። አባቶቻችን ግን አንተን እያመሰገኑ ተድላ ደስታውን ይናገሩ ነበር። ነገራቸው ሳይተባበር ከጥላቶች ለቅሶ ጩኸት ጋር ቃላቸው ይገናኝ ነበር። ባሮችም ስለ ልጆቻቸው የልጅ ልጆቻቸው ድምፅ ያደምጡ ነበር። የባሪያው ቅጣት ከጌታው ጋር በመቅሰፍት ተካከለ። ጭፍራውም ከንጉሱ ጋር ይህች መከራ የተካከለ ሆኖ አገኘቻቸው። ሁሉም በአንድነት በአንድ ምስል ሞቱ። በአንዲት ሰዓት የከበረች ፍጥረታቸው ፈጽማ ጠፍታለችና ደህነኞች የሞቱትን ሰዎች ይቀብሯቸው ዘንድ ስላልተቻላቸው ቁጥር የሌላቸው የሞቱ ሰዎች አስከሬኖች ነበሩ። ስር ስለማሱ ቅጠል ስለለበሱ ሁሉም የመጣባቸው መቅሰፍት አላወቁምና ግብፃውያን በባሕር ልጃቸው መጥፋት እስራኤል የእግዚአብሔር ልጆች እንደሆኑ አወቁ። ሁሉን የምትገዛ ዝምታና ጸጥታ ዓለሙን ሁሉ በሸፈነችው ጊዜ አሸናፊ አርበኛና ሁሉን የሚችል ተጋዳይ የሚሆን ቃልህ ያችን ሌሊት ተበቅለዋታልና ያለ ማድላት ያጠፋቸው ዘንድ ትእዛዝህ የተሳለ ሰይፍን ታጥቆ ከሰማይ ወርዶ መንግስት ባላቸው በግብፃውያን መካከል በቆመ ጊዜ ደዌያን ሁሉ ሞትን ተመላ። ከሰማይ ወርዶ ተጫናቸው፣ ከምድርም አጠፋቸው። ክፉዎች በሆኑ በላሞች ምትሃት ያንን ጊዜ አወካቸው። ያላሰቧት ድንጋጤ በላያቸው ሰለጠነችባቸው። ከነዛም እኩሌታው የሞተ ሆኖ በሌላ ቦታ የሚወድቅ አለ። የሚሞቱባትን ምክንያት አስቀድሞ ገለጠላቸው።
ክፉ ነገር ስለምንም እንዲያገኛቸው እንዲያጠፋቸውም ባለማወቅ እንደሆኑ ያወካቸው ላሞች አስቀድመው ይህንን ነግረዋቸዋል፣ ገለጹላቸው። ከእስራኤል አስቀድሞ ለሞት የሚያበቃ መከራ ያገኛቸዋል። በምድረ በዳ እንዲሁ ሆነ። መቅሰፍቱ ከእነዚያ ሰዎች ብዙ አጠፋ። ነውር የሌለበት ሰው አሮን ይኸውም ልመና የሚያደርግበት፣ ዕጣን የሚያጥንበት፣ የሚያገለግልበት ልብስ መትከፍ ነው። የሜዳ ሀብቱን ይዞ ፈጥኖ ተገኝቷልና። ነገር ግን መዓቱ ብዙ ዘመን ኃጢአታቸውም ለማቃለል ባለሟልነትን አገኘ። መዓቱን ተቃውመው መቅሰፍቱንም ጸጥ አደረገ። በዚህ ያንተ መልእክተኛ እንደሆነ ራሱን አስታወቀ። የሚያጠፋ የቸነፈር ወገን አሸነፈ። ቃል ኪዳናቸውንና የአባቶቻቸው መሐላ በማሰብ በሚያጠፋ ቃልህ ነው እንጂ ይኸው በሥጋዊ ኃይል በሜዳ ሀብት ሥራ አይደለም። ብዛታቸው የማይቆጠር የሞቱ ሰዎች እስበሳቸው በወደቁ ጊዜ በበሽተኞችና በደህነኞች መካከል ከቆመ በኋላ መዓቱ ጸጥ ብሏልና፣ ይሄውም በሥጋዊ ኃይል በሜዳ ሀብት ሥራ አይደለም። ለደህነኞች መንገድ ለየ። የዓለሙ ክህነት በልብሱ ጫፍ ላይ አለና፣ ባህሪ ከሚባል ዕንቁ የተቀረጸ የአበው ስም በጫንቃው ላይ አለና፣ ያንተም ስም በራሱ ኩፌት ላይ አለና። የሚያጠፋ ቸነፈሮች በዚህ ራቁ። እነዚህ ሥራዎች አስፈሯቸው፣ ነገር ግን መቅሰፍቱ በበቃ ነበር። ምዕራፍ 19 ያለ ርኅራኄ ፈጽማ እስክታጠፋቸው ድረስ እግዚአብሔር በሐዘኑ ሰዎች ላይ ግን መዓትህ ጸና። የሚደረግ ሥራቸውን አስቀድመው አውቀዋልና በእነዚያ ላይ ግን መዓትህ ጸናች። እነዚያ ከመሄድ መልሳቸዋለችና ዳግመኛም በችኮላ ሰዳቸዋለችና በተጸጸቱ ጊዜ በሩጫ ጠበጠቡ። በፊታቸው ኤርትራ አለና ብለው ተከተሏቸው። ገና በለቅሶ ሳሉ በአስከሬኖቻቸው መቃብር ላይ ሲያለቅሱ ሲጮኹ ልዩ የሆነ ስንፍና ሐሳብ ስቧቸዋልና ሊሄዱ ዘንድ ከእነርሱ ዘንድ ማልደው አሰጥተው የሰደዷቸውን እንደ ኮበለሉ ሰዎች ይከተሏቸው ዘንድ በመሮጥ ጠበጠቡ። የተጋቧት የመከራ መጨረሻ ወደሚሆን ወደዚህ ሥራ ሰባቻቸው። ስጥመት ዝንጋኤ አሳታቸው። ከአስሩ መቅሰፍቶች የጎደለውን ይፈጽሙ ይሙሉ ዘንድ ያገኛቸውን መከራ አላሰቡም። ወገኖችህ ድንቅ መንገድን ሄዱ፣ እነዚህ ግን ክፉ ሞት አገኙ። መላዋ ኤርትራ ከወገኖቿ ከማዕበሏ ከሞገዷ ጋር ያለ ክፋት በደህንነት ልጆችህ እስራኤል ይጠብቁባት ዘንድ ወዲህ የታዘበችበትን ትእዛዝ ዳግመኛ እያገለገለች በሰባ ትካት መቅሰፍት ተመላለሰችና እኒህ ግን ልዩ ሞት አገኙ። ደመና እስራኤላውያን የምትጋርድ ሆነች። ኤርትራ ከቀድሞዋ ይልቅ የረጋች ሆና ታየች። የደረቀችውም ምድር የሰፋች መስክ ሆና ታየች። በኤርትራ መካከል ያለ መሰናክል የሌለው መንገድ ታየ። በከበረች ታላቅ በሆነች በስልጣን ተሰውረው ወገኖችህ ሁሉ በሄዱበት ጽኑ በሆነ ማዕበል መካከል የለመለመ መስክ ታየ። አቤቱ ያዳንካቸው አንተ ሲያመሰግኑ እነዛ እንደ ፈረሶች እንደ ጌኞች እየዘለሉ አመስግነውሃልና
ስራቸውንም በማማፀን አስበዋልና ይህን ድንቅ ስራህን ባዩ ጊዜ ይችን ስልጣንህን አመሰገናት። አገራችን እንስሳ ፍጥረትን ታስገኝ ስለነበረ ፈንታ ተቆናጣጭ ዝንብን እንዲህ አስገኘች። ባህርስ በሰፊ ውሃ ውስጥ ያለ ፍጥረት ታስገኝ ስለነበረ ፈንታ ተስቦን እንዴት አስገኘች? ከዚህ በኋላ መናውን በመገብካቸው ጊዜ እንግዳ የሚሆን የአፍ ፍጥረትን አዩ። የወደዱትን የተድላ የደስታ ምግብ በተመኙ በለመኑ ጊዜ ልቦናቸውን ለማረጋጋት ከባህር ውስጥ ብዙ ድርጭት ወጣላቸው። ከመብረቆች ያራቀች አስቀድሞ በተደረገው በዘጠኙ መቅሰፍት ሰራዊት የምትመስል መቅሰፍት በግብፃውያን ላይ መጣች። ነገር ግን ይሄውም ክፉ ነው። እንግዳ መጥላትን ፈጽመው ስለወደዱ በክፋታቸው እንደሚገባ እነዚያ በእውነት ተፈርዶባቸዋልና በግብፃውያን መቅሰፍት መጣችባቸው። ከሩቅ አገር በደረሱ ጊዜ እስራኤል ግን የማያውቋቸው የገባኦን ሰዎች ተቀበሉ። በጎ ነገር ሊያደርጉላቸው ሲጠቅማቸው ከነሱ ዘንድ እንግዳ የሆኑ እስራኤልን ያ ግብፃውያን ግን በጭንቅ ገዟቸው። በስራቸው መጎብኛ መመሪያ ይሆናቸው ዘንድ ነው እንጂ የተፈረደባቸው በዚህ ብቻ አይደለም። ከነሱ ዘንድ እንግዳ የሆኑ እስራኤል ግብፃውያን በጭንቅ ተበቅለዋቸዋልና። እኒህ እስራኤል ግን ደጋግነት ካላቸው ከእስራኤል ጋር እንዲሆኑ የገባኦን ሰዎች በክብር ተቀበሉ። በብዙ ጭንቅ መከራ በጸናባቸው ጊዜ ከደጋጎች ደጃፍ ዘንድ እንደተሰበሰቡ እንደነዚያ ሰዎች ብርሃን በማጣት ጠፉ። በጥልቅ ጨለማ ድንገት ተግዘዋልና ከነዚያ አንዱን ሁሉ የቤቱን የደጃፉን መግቢያ መንገድ ይፈልግ ነበር። ፀሐይ፣ ጨረቃ ከባህሪያቸው ተለውጦባቸው ነበርና የዞማውያን ነገር በማወቅ የበገና ስብ እንዲለውጥ የቀና ሆኖ እንዲህ ጸንቶ እንዲኖር በማየት ፈጽሞ የሚያስፈራ ስራ በየወገናቸው የተፈጠሩ ፀሐይ፣ ጨረቃ ተለዋውጦባቸዋልና አንዱን ይፈልጉ ነበር። በደረቅ ያሉ ፍጥረቶች ወደ ውሃ ተመልሰዋልና ግብፃውያን በውሃ የሚኖሩ የሚዋኙ የተስቦች አኗኗር ወደ ምድር ተመልሷልና አንዱም የደጃፉን መግቢያ መንገድ ይፈልግ ነበር። እሳቱም በውሃ ውስጥ ፈጽሞ በረታ። ውሃውም የባህሪውን ፍጥረት ሰወረ። ፈጥኖ የሚጠፋ የእሳቱ ሙቀት ስራው ባይደል በወህኒ መካከል ወዳ ወዲህ እያለ እየተመላለሰ የከብቶች ስጋ አላቃጠለም። የማይጠፋ የፍጥረት ወገን እሳትን ፈጥኖ የሚጠፋ ውርጭን አላቀለጠውም። በስራው ሁሉ ከቤቱ የወገኖች ፈጽሞህ ክብር አብዝሃታልና በሁሉ አክብረሃቸዋልና ወደኛ የመጣውን ነገር ሁሉ ቸርነትህን አላራቅህብንም። እኛም በየጊዜው ቸል አላልከንም። በየቦታው ሁሉ አንተ ትኖራለህ። ለእግዚአብሔር ለዘላለሙ ምስጋና ይግባውና የእስራኤል ልጅ ንጉሥ የዳዊት ልጅ ሰሎሞን የተናገረው ጥበብ መላ ተፈጸመ።